አራተኛው የኢትዮጵያና ኡጋንዳ የሚኒስትሮች የጋራ ኮሚሽን የሁለቱን ሀገራት ትብብር በሚያጠናክሩ ስምምነቶች ተጠናቋል። በስብሰባው ሁለቱ ሀገራት ግንኙነቶቻቸውን በተለያዩ ዘርፎች ለማጠናከር ስምምነቶችንም ተፈራርመዋል። ስምምነቶቹ በንግድ፣ ግብርና፣ አቪዬሽንና ሌሎችም ዘርፎች የጋራ ተጠቃሚነትን ለማሳደግ የሚያስችሉ መሆናቸውም ተጠቅሷል። አሸናፊ ሽብሩ በዚህ ጉዳይ ላይ መረጃዎችን ሊያደርሰን እዚህ ስቱዲዮ ተገኝቷል። ከሱ ጋር ጥቂት ቆይታ አደርጋለሁ። አሸናፊ እንደምን አምሽተሃል? እንደምን አምሽተሻል? በሁነቱ ላይ የነበሩ ተጨማሪ መረጃዎች ምን ይመስላሉ? መቀጠል ይቻላል። አመሰግናለሁ። በዛሬው ዕለት እንግዲህ አራተኛው የኡጋንዳና ኢትዮጵያ ሚኒስትሮች ኮሚሽን የጋራ ውይይት ከትናንት ጀምሮ ሲካሄድ ነበር። ዛሬ ተጠናቋል። ይህ የሚኒስትሮቹ ውይይት በተለይም በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መሪነት ነው ሲካሄድ የነበረው በዛሬው ዕለት ማለት ነው። በትናንትናው ዕለት በሁለቱ ሀገራት ተወካዮች፣ ኢንቨስተሮች፣ ባለሙያዎችና ዲፕሎማቶች በተገኙበት ነበር አስቀድሞ ውይይቱ ሲካሄድ የነበረው። ይህ ውይይት ላይ የተነሱ ሀሳቦች በተለይም የሶስተኛው ዙር ውይይት የተካሄደው በፈረንጆቹ 2019 ላይ ነበረ። ይህም ከ6 ዓመት በፊት ማለት ነው። አሁን በተለይ ዓለም አቀፍ ነባራዊ ሁኔታዎች እንዲሁም ቀጠናዊ ጉዳዮችና አጉሪቱ ያለችበትን ሁኔታ በሚመጥን መልኩ በተለያዩ ዘርፎች ላይ በጋራ መስራት የሚያስችላቸውን ዘርፎች በመለየት ነበር ትናንት ሲካሄድ የነበረው። ዛሬ እነዚህ በተለያዩ ዘርፎች ላይ እንግዲህ የሁለቱ ሀገራት በተለይም በውጭ ጉዳይ ሚኒስትሮቻቸው የተመራው ልዑክ የተለያዩ ፊርማዎችን ተፈራርመዋል ማለት ነው። እነዚህ የተፈራረሟቸው ፊርማዎች በዋናነት እንግዲህ በንግዱ ዘርፍ፣ በግብርናው፣ በአቪዬሽን ዘርፉ እንዲሁም በኢነርጂ በትምህርትና ጤና መስኮች ላይ በጋራ መስራት የሚቻልባቸውን እንዲሁም ደግሞ የግሉን ዘርፍ በማሳተፍ በተለይም አፍሪካ በአህጉር ደረጃ የምትሰራቸውን ተግባራት መፈጸም የሚያስችል አቅም ለመፍጠር ያለመ ስምምነት ነው በሁለቱ ሀገራት መካከል የተፈረመው ማለት ነው። ሀገራቱ በተለይ እንደ አፍሪካ በአህጉር ደረጃ ነፃ የንግድ ቀጠናን ለመፍጠር የተያዘውን ትልም ለማሳካት ያስችል ዘንድ የሚረዳ ነው። በተለይ በንግዱ ዘርፍ ላይ ያደረጉት ስምምነት ማለት ነው። የግብርናውን ዘርፍ በቴክኖሎጂ በመደገፍ እንዲሁም ደግሞ በሰዎች ሽግግርና በሌሎች ዘርፎች ላይ ውጤታማ ማድረግ የሚያስችል ስምምነት እንደሆነም ነው በዛሬው ዕለት የተፈረመው ፊርማ የሚያሳየው። ይህም ሀገራቱ በተለይ በርካታ 10 ዓመታትን ያስቆጠረው የሀገራቱ ትብብር ይበልጥ የሚዳብርበትን እድል የሚፈጥር እንዲሁም ዜጎችን ተጠቃሚ የሚያደርግ አማራጭ ጭምር ማስፋት የሚቻልበት እንደሆነ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በዚህ መርሃ ግብር ላይ ተናግረዋል ማለት ነው። ይህንን ማስቀጠል የሚቻልበትን አማራጭ ከመፍጠር አንፃር ግን አሁን የተፈረሙ ፊርማዎች ወደ መሬት እንዲወርዱ ሁለቱም ሀገራት በትኩረት እንደሚሰሩ ጭምር ተገልጿል። በዚህ በኩል ላይ እንግዲህ ኡጋንዳም የራሷን ቁርጠኝነት ከማሳየት አንፃር በስፋት እንደምትሰራበት ጭምር የውጭ ጉዳይ ሚኒስትሯ ኦዶንጎ ጄጄ አቡበክር በዚህ የስምምነት መርሃ ግብር ላይ ተናግረዋል ማለት ነው። እንደ ሀገር በተለይም ያላቸውን ቁርጠኝነት እንዲሁም ኢትዮጵያም በዚህ ረገድ ያለፉት ዓመታት ተሞክሮዋ ከ1 እስከ 3 በነበረው የሀገራቱ የኮሚሽኖቹ የጋራ ሚኒስትሮቹ ኮሚሽን ስብሰባ ላይ የተደረጉ ስምምነቶችን ከመፈጸም አንፃር በኢትዮጵያ በኩል የታየው ተግባራዊነት ውጤት ማሳየቱን ይህን ደግሞ አጠናክሮ ማስቀጠል እንደሚገባ ጭምር ነው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያነሱት። በተለይም እንደ አህጉርም እንዲሁም እንደ ዓለም አቀፍና እንደ ቀጠናውም ጭምር ችግር እየሆኑ ያሉ የሽብርተኝነት ሂደቶችን ጭምር ከመከላከል አንፃር ኢትዮጵያ በሶማሊያ አልሸባብን ከመከላከል አንፃር እያደረገች ያለችውን ጥረት ኡጋንዳም ጭምር እንደምታግዝ ጭምር በዚህ መድረክ ላይ ተነስቷል። የናይል ቤዝን የውሃ አጠቃቀምን ጨምሮ ሀገራቱ በጋራ ለመስራትና ተቀራርቦ የተለያዩ ውጤታማነቶችን ለመተግበር ዝግጁ መሆናቸው ጭምር በዚህ መድረክ ላይ ተነስቷል። አጠቃላይ የሁለቱ ሀገራት እንግዲህ አራተኛው የሚኒስትሮቹ የኮሚሽን ውይይት ይህንን ይመስል ነበር ዛሬ። እነዚህ ናቸው የተፈረሙ ስምምነቶቹ። አሸናፊ ሽብሩ ስቱዲዮ ተገኝተህ ላደረስከን የቀጥታ ዘገባ አመሰግናለሁ። እኔም አመሰግናለሁ።